ጨምረው ነው ትላለህ። ምንድነው ኔትወርኩ ነው ኔትወርክ መሰለኝ እኮ እነሱ እያሉ ለምን አንተ ትቀጥላለህ እንዳልባል ታውቃለህ። ቅድሚያ ይሰጥ በሚል ነው። ቤተ ጳውሎስም ኔትወርኩ ነው። እሺ አይሰማም? የሰላም ለኪ እኮ ይሰማል። እኔ እኮ ነው የማወራው። አይሰማም? ሰላም እኮ ብያለሁ። አዎ ይሰማል። አሁን ክርስቶስ ኢየሱስ ይማልዳል ብለህ ታምናለህ ወይ ብዬ እየጠየቅኩ ነበር። አማላጅ ክርስቶስ ነው ብለህ እንደዛ ነው የምታምነው? አዎ በሚገባ ያማልዳል። እሺ ክርስቶስ ኢየሱስ ይለምናል ብለህ ታምናለህ? እንደሱ ታምናለህ? ሪሰንትሊ አሁን ነው ክርስቶስ ኢየሱስ አሁን ይለምናል ብለህ ታምናለህ? አሁን አይለምንም። እሺ መማለድ ማለት ምን ማለት ነው ላንተ? መለመንም ማስታረቅም። እሺ አንተና እኔ ልንቀበለው የምንችል የመጽሐፍ ቅዱስ መዝገበ ቃል አለ። እሱን ላውጣና ላሳይ አንድ ጊዜ። ይህን መጽሐፍ ታውቋለህ ብዬ አስባለሁ። በደንብ መለመንም ማስታረቅም ብሎ ነው የሚፈታው። አዎ መዝገበ ቃላቱ በኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት ላይ ማስታረቅ ብሎ የሚለውን አይጠቀመውም። ግን በቋንቋው ሊቃውንት አጠቃላይ ምድሪቱ ላይ ባሉ መዝገበ ቃላቶች ሁሉ ጭምር ነው የምንዳኘው። ከምን አመጣኸው ታዲያ አንተ ማስታረቅም ነው ብለህ አንተ ከምን አመጣኸው? ቀጥዬ እድሉ ሲሰጠኝ እኔ ያሳያለሁ ከየት እንዳመጣሁት። ግን እሱ ላይ መለመን ሶስተኛ ወገን ሆኖ በሁለት ወገኖች መካከል ገብቶ መለመን ብሎ የሚለውን እሱኛው ይጠቀማል። የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት ማለት ነው። እኔ ግን ማስታረቅ ብሎ የሚለውን ከየት እንዳመጣሁት የማህበር መጽሐፍ የሁለታችንም ልንቀበለው የሚገባ መጽሐፍ ነው። ለምን? የማህበሩ መጽሐፍ ስለሆነ ማለት ነው። አሁን አንተ መለመንም ማስታረቅም ብለህ እየፈታኸው እንግዲህ እዚሁ ካለ እስኪ እናይና እንፈርዳለን ማለት ነው። ከሌለ ግን ወይም የራስህ ፍች ይኖራል፣ እሱን ልታሳየን ትችላለህ ማለት ነው። እሺ ምናልባት ቦታ መቀየር ነው ለማሳየት። እሺ ይታያችኋል አይደል? ይታያል። ኦኬ እንደዚህ ይላል። ምልጃ አማለደ ይልና መሰረታዊ ትርጉሙ አንዱ ስለሌላው መለመን ነው ይላል። የምልጃ መሰረታዊ ትርጉም አንዱ ስለሌላው መለመን ነው ይላል። ከምን ያገኘኸው ነው መለመንም ማስታረቅም ነው ብለህ አንተ የፈታው? እንደዚሁ የመጽሐፍ ቅዱስ ማህበር የጻፈው ሁለታችንም ልንቀበለው የምንችለው መጽሐፍ እጅህ ላይ አለ? ጨረስክ? እኔ ደግሞ መረጃ ላቅርብ። ይሄው በዚህ እንዳየነው አንተ ማስታረቅም መለመንም ነው ብለሃል። በዚህ ባየነው መጽሐፍ ላይ ምልጃ መሰረታዊ ትርጉሙን ሲያስረዳ መለመን ነው ይለዋል። አንተ ከምን አምጥተህ ነው ማስታረቅ የሚል? ትቆራረጣለህ። ቤተ ጳውሎስ ትቆራረጣለህ። አይሰማም? መቀጠል ይቻላል። እኔ አሳይቻለሁ። አንተ ከምን አምጥተህ እንደተናገርከው እንድታሳየን። መጽሐፉ ማስታረቅ ብሎ አልፈታውም፣ መለመን ብሎ ፈትቶታል። ክርስቶስ ኢየሱስ የማይለምን ከሆነ ማስታረቅም ነው ብለህ የፈታኸው ከምን አምጥተህ ነው ብዬ እያልኩ ነው። ማስረጃህን መክፈት ይቻላል። እሺ ቴንክ ዩ። ኦኬ መረጃ ጠብቁኝ። እሺ እስከዛው እስኪያመጣ ድረስ በደንብ እንድትረዱት ይህ መጽሐፍ እኔ ያሳየኋችሁ የመጽሐፍ ቅዱስ ማህበር ያተመው ነው። ሁለታችን ልንቀበለው የተገባ መጽሐፍ ነው። ልክ እንደዚሁ በዚሁ መጽሐፍ ላይ ማስታረቅን መማለድን ማስታረቅና መለመን ነው ብሎ የፈታ ፍቺ ካለ እሱን ነው የምናየው። እሺ ሁላችሁም እንደው ሐሳቡን እንዳትረሱት ከዝምታ ብዛት።
እሺ ቆይ መረጃዎች እኔ ከአንድ 2 3 4 5 6 7 መረጃ ስለሆነ የማቀርበው እያዘጋጀው ነው። እሺ ልታቀርበን የምትችለው መጽሐፍ እንደዚሁ ሁለታችን ልናምንበት የምንችለው መጽሐፍ ነው አይደለ? የጋራ መጽሐፍ ነው። አዎ በጣም ታንኪዩ። ሁለታችን ልናምንበት የምንችለው ከመጽሐፍ ቅዱስ መዝገበ ቃል ላይ ማስታረቅ ብሎ የፈታውን ነው የሚያሳየን። እኛ መለመን መሆኑን አሳይተናል። እሱን ማሳየት ያልተቻለ እንግዲህ ምናይ ይሆናል ማለት ነው። ቀጥል፣ ማስረጃዎችን ክፈት። ኦኬ፣ የቃላት ፍቺ ነው እንግዲህ። መዝገበ ቃላት ማለት ምንድነው? ስራ ቃላቶች ነው አይደል የሚፈታው? ቪዲዮ አብራና ማስረጃን ክፈት። ቃላቶችን ነው አይደል የሚፈታው ወይ ያልኩ ነው። የመዝገበ ቃላት ስራው ቃላቶችን ነው አይደል የሚፈታው? እየጠየቁ ነው። ቀጥል። እንደዚህ እንዳሳበለ አንተ ማስረጃዎችን ክፈትና የምንጠብቀው ማስረጃውን ስለሆነ ቀጥል። እየጠየቁ ነው። የመዝገበ ቃላት ስራው ቃላቶችን ነው አይደል? ለምን ትጠይቀኛለህ? ማስረጃ እንድትከፍት እኮ ነው እድል። አንተ እስካሁን ለጠይቀኝ ደግሞ ጊዜ ሰተንሃል። ማስረጃህን በሰጠን ጊዜ ማስረጃህን አሳየኝ። ቤተ ጳውሎስ አንተ ለጠይቀኝ ጥያቄ አዎ በል አዎ አትበል እያልከኝ በአጭር እየመለስኩልህ ነበር አይደል? ወደ መጽሐፍ ቅዱስ መዝገበ ቃላት የመጣሁ ለምን ትጠይቀኛለህ አላልኩም። እኔ ስጠይቅህ ለምን ትጠይቀኛለህ አትበለኝ። የጠይቁ መዝገበ ቃላት እንዲያነሳው የኢትዮጵያ መጽሐፍ ቅዱስ እየተደማመጥን የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላትን ነው ያወጣኸው። የምቀበለው መዝገበ ቃላት ነው። ኦኬ፣ ማምነው መዝገበ ቃላት ነው። ማምነው ማለት እዛ ላይ የተጻፈው በሶስቱም አብያተ ክርስቲያናት በእኛ በወንጌላውያን በኦርቶዶክስ እና በካቶሊክ ሊቃን የተዘጋጀ ስለሆነ ማለት ነው። የጠይቁ ጥያቄ ምንድነው? የመዝገበ ቃላት ስራው ምንድን ነው ብዬ ስልህ ቃላትን የመተርጎም ነው አደለ? በቃላት ላይ ፍቺዎች አላግባባ ብሎ ካሉን የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላትም ይሁን ሌሎች መዝገበ ቃላት በምድሪቱ ላይ ያሉ ስራቸው ምንድን ነው? ዲክሽነሪ ወይ ደግሞ መዝገበ ቃላት ጋር የምንሄደው ቃላትና የቃላት ፍቺውን ለማወቅ ነው አደለ? አሁን መዝገበ ቃላት ማለት ምን ማለት ነው? እሱን ልንወያይ የገባ እኮ ኦልሬዲ ተወያይተን ማስረጃ ሳይቼ ማስረጃ አለኝ ስላልክ ልክ ማህበሩ ያተመው ማስረጃ ካለ ማህበሩ ያተመው አንተም ልንቀበል የምንችለውን ነው የምታመጣው። ካሜራ ይታያል አይደል? መረጃዬን እኮ ከፍ አድርገኝ ያው ላሳይ ነው የጠየቁት ጥያቄ። የመዝገበ ቃላት ስራው ምንድን ነው? ለምን አንተ እንደጠየቀኝ እኔ ባጭር እንበለስኩልህ። ቆይ 3 ጥያቄ ጠይቀኸኝ ኦልሬዲ አውርተን ማስረጃን አሳይተናል። ማስረጃ አለኝ ብለሃል። ክፈትና ለምን ነው ማስረጃን የማታሳየው? ከሌለህ ደግሞ ምናልባት የለኝም በልና ቀጥለኛ። ልብ በሉ 500 ሰዎች ልብ በሉ። እኔ ጋር ከ1 2 3 4 5 6 7 8 መረጃ ነው የማቀርበው። ግን እየጠየቁት ያለው ምንም እኮ አላሳይህንም እኮ። እንዳሳየ የጠየቁን ጥያቄ መልስልኝ። የመዝገበ ቃላት ስራ በቃ እንደዚህ ከሆነ ጭቅጭቅ ሌላ ሰው ቀይርልኝ። ወንድምነት ብፁዕ አምላክ አንተ ቀጥል። ብፁዕ አምላክ ከታችም ስለጻፍክልኝ ቀጥል። ማስረጃዎችን ሰው ጋር ትንሽ አስቸጋሪ አንድ ጊዜ ላስተካክል። አንድ ጊዜ አሁን ጉዳዩ ውይይቱ የኢየሱስ ክርስቶስ ምልጃ መዝገበ ቃላት ላይ ነው የምናወራው፣ መጽሐፍ ቅዱስ ላይ ነው? ራሱ ነው መዝገበ ቃላት ላይ ሄደው መዝገበ ቃላት ቢታይም ችግር የለውም። ተሜ የመዝገበ ቃላት ስራው ቃላትን መተርጎም ስለሆነ መዛግብተ ቃላቱን የሰሩ ሊቃውንት ምን ብለው ቃሉን ፈቱት። ምክንያቱም ማማለድ ብሎ የሚለው ቃል እንዴት ብሎ ነው የሚፈታው ብሎ ጠየቀኝ ቅድም ማለት ነው። ኢየሱስ አማላጅ ነው ብሎ አለኝ። አዎ አልኩት። ቆንጅዬ አማላጅ ነው እንጂ በ4 ነጥብ ማንም ትውልድ ፊት የማላፍርበት ቆንጅዬ አማላጅ ነው። መጽሐፍ ቅዱስ ብሉይም አዲስ ኪዳን ስለሚናገረው ማማለድ ማለት ምንድን ነው ብሎ ሲለኝ ማስታረቅም ነው ብዬ ስለው ትርጉሙ ጋር መጽሐፍ ቅዱስ መዝገበ ቃላት ጋር ሄደ። ኦኬ ይሂድ ሄደ። ያመጣው መዝገበ ቃላትን አውቃለሁ አልኩትኝ። እኔን መረጃ አቅርብ ብሎ ሲለኝ ከማቅረብ በፊት የመዝገበ ቃላት ስራቸው ምንድን ነው ብዬ ጠየቁት። ይኸው ይዣለሁ። አንድ አይደለም 8 አልኩ እና ለጠይቋትና ብዙ አምላክ ስለከፈተ ቀጥሉ። ግን መጀመሪያ ምን እፈልጋለሁ? መከባበር እፈልጋለሁ፣ መሰዳደብ ስለማልፈልግ። አሁን ይህን የተናገርኩት ከሁለቱም ወገን ነው። ኤርሚያስም ስድብ አልፈለኩም፣ ብዙ አምላክ እንደዛው። ግን ተከባብረን እናውራ። ከዛ በኋላ ከኔ ጋር
በአግባቡ መጽሐፍ ቅዱስ ላይ አሁንም ኢየሱስ ያማልዳል የሚለውን ደግሞ እድል ሳገኝ ደግሞ ነው ያወራል። ብፁዕ አምላክ ቀጥል። መልካም እኔ ስላገኘሁ ደስ ብሎኛል። ቴንክ ዩ ብፁዕ አምላክ። መልካም የምናወራው ስለ ኢየሱስ ክርስቶስ ሲሆን ስለ መጽሐፍ ቅዱስ ነው አይደል የምናወራው? እርሜ እንዴት ኢየሱስ ክርስቶስ ስናወራ ስለ መጽሐፍ ቅዱስ ስለ ወንጌል ነው አይደል የምናወራው? አዎ ያው የምናወራበት አርዕስት ስለ ክርስቶስ አማላጅነት አይደል? በጣም ጥሩ። ስለ መጽሐፍ ቅዱስ ስናወራ መጽሐፍ ቅዱስን ከቃላት አኳያ ሲያስፈልገን የሚተረጉምልን የመጽሐፍ ቅዱስ መዝገበ ቃላት ነው። ሌላ አለ ብለህ ታምናለህ? አለ። ምን ቃላቶች በምድሪቱ ላይ ባሉ አማርኛ ቋንቋ እስከሆነ ድረስ ማማለድ፣ ማስታረቅ ብሎ የሚለው በምድሪቱ ላይ ያሉ ተአማኒነት ያላቸው ከትልልቅ ካምፓሶች ጀምሮ ከዩኒቨርሲቲ ጀምሮ የምንቀበላቸው ቃላቱን በትክክል እስከፈቱልን ድረስ በምድሪቱ ላይ ያሉ የቋንቋ ሊቃውንት ያዘጋጇቸውን መዛግብተ ቃላቶች በሙሉ እንጠቀማለን። የጠየቅኩ ስለ መጽሐፍ ቅዱስ ቃላቶች ነው። የመጽሐፍ ቅዱስ ቃላቶች በሙሉ በመዝገበ ቃላት ውስጥ የተካተቱ የቋንቋ ሊቃውንት ያዘጋጇቸው መዝገበ ቃላት ላይ ያሉትን ቃላቶች በሙሉ እንጠቀማለን። የመጽሐፍ ቅዱስን ቃላቶች ሊፈታልን ሊተረጉምልን የሚችለው የመጽሐፍ ቅዱስ መዝገበ ቃላት ነው አይደል? ከሱ ሌላ ተሰጥቶታል? ስልጣን ተሰጥቷል ብቻ አይደለም። ከሱ ሌላ ስልጣን ተሰጥቷል? አሳየኝ። አለ ስልጣን የተሰጠው ያልተሰጠው ብሎ የሚለው ሳይሆን አለ። ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያ መጽሐፍ ቅዱስ መዝገበ ቃላትን ትጠቀማለች። የአለቃ ኪዳነ ወልድ ክፍሌ የግሱን መዝገበ ቃላት ትጠቀማለች። እኛም እንጠቀማለን። የደስታ ተክለ ወልድን ኦርቶዶክስ ምን ትጠቀማለች? ካቶሊክ ምን ትጠቀማለች? አይደለም ርዕሳችን የመጽሐፍ ቅዱስ እነሱ መንፈሳዊ አይደሉም እያልከኝ ነው? እነኚህ ሁለቱ የጠራቸው ቤተክርስቲያናት በዛ መንገድ አላወራሁትም። ጥያቄን በደንብ አድርገህ ተረዳኝ። የመጽሐፍ ቅዱስን ቃላት የሚተረጉምልን ከመጽሐፍ ቅዱስ መዝገበ ቃላት ውጭ ስልጣን የተሰጠው መጽሐፍ አለ ወይ? አዎ አለ እኮ ነው እያልኩ ያለሁት። አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም እኛም ወንጌላውያን ካቶሊካውያንም የምንጠቀምበት የአለቃ ደስታ ተክለ ወልድ። ለምንድን ነው የምታወራው? እኔ ሳወራ ለምን ነው የምታወራው? ኦርቶዶክስ እኔ ጥያቄ ጠይቀኝ አይደለ? ልብ በልና ስማ። ያመጣኸው መዝገበ እኔ ስለ ኦርቶዶክስ አልጠየቅኩህም። በቃ ሌላ ሰው ቀይረልኝ ወንድምነት አይሆንም። አይደለም እንቀጥላለን፣ እንወያያለን። እንደዚህ እና ጥያቄን ደግማችሁ ስሙትና እኔ ስህተት ነው። የመጽሐፍ ቅዱስን ቃላት የሚተረጉምልን የመጽሐፍ ቅዱስ መዝገበ ቃላት ነው፣ እናውቃለን። ከሱ ውጭ ስልጣን የተሰጠ መጽሐፍ አለ ወይ? ካለ ደምረን እንድናየው ነው። ከሌለ ደግሞ በመጽሐፍ ቅዱስ መዝገበ ቃላት እንድናወራ ነው። እሺ ብፁዬ፣ አንድ ጊዜ የኔ ድምፅ ይሰማል? ብፁ ይሰማል በደንብ። ኤርፎን አድርገሃል? የሆነ ድምፅ አለ ግን አንተ ጋር የሚረብሽ። መጀመሪያ እሺ፣ በዚህ አውርደኝና በዛኛው አስገባኝ። ለቪዲዮ ስል ብቻ ነው የተጠቀምኩት ይህን ስልክ። እና የሆነ ድምፅ አለ፣ እሱ ነው እንዳትደማመጡ ያደርጋችሁ ብዬ አስባለሁ። ቆይ ኤርሚ፣ መጀመሪያ ድምፅ አለ እሱ ጋርና ተደማምጠን ነው ማውራት ፈልገው። በነገራችን ላይ እኔ በጣም ነው ፈልግ ኤርሚያስ፣ በተለይ ክርስቶስ ኢየሱስ ምልጃ ላይ ፕሮቴስታንቶች የምታምኑበትን ነገር በአግባቡ ማውራት ፈልጋለሁ። እስከዛ ልቀጥልልኝ። እንትና ስለመጣ ብዬ እኮ ነው፣ ብፁዕ ስለመጣ። አሁን እዚህ ሰላም ነኝ ተሜ፣ እዚህ ጋር ሰላም ነው። እንዴት መሰለህ ያ ድምፅ መሰለኝ የረበሸ። እያወራችሁ ሁለታችሁም የተደራረባችሁ ነበርና እዛ ላይ ነው። እና ምን አለ መሰለህ ብፁዕ፣ ደቂቃ ስጠው፣ ደቂቃ ተሰጣጡና አውሩ። አሁን ጥያቄህን ኤርሚ ሰምተዋል። ኤርሚያስ ደግሞ ያውራ፣ አንተ ደግሞ እንትን በለው። ብፁዕ ቀጥል። ማሳሰቢያ አለ። ከጥያቄም ከመልሱ በፊት ማሳሰቢያ አለ። ስለ መጽሐፍ ቅዱስ እየጠየቅኩኝ ስለ ኦርቶዶክስ ከተነገረኝ ከጥያቄ ውጭ ነው የሚሆነው። ትልቅ ሰዎች ነን። ጥያቄን መልስ ጠንቅቀን እናውቃለን። የጥያቄ ስለ መጽሐፍ ቅዱስ ከሆነ ስለ ኦርቶዶክስ፣ ስለ ካቶሊክ፣ ስለ ፕሮቴስታንት አይወራም። የምናወራው ስለ መጽሐፍ ቅዱስ ስለሆነ፣ ስለዚህ ጥያቄ ምንድን ነው? ልጠይቅና ዝም ልበል? ተሜ እኔ አንድ ነገር ልበል። እኔ አሁን ደግሞ አለ ስለ ጴንጤ ድብና አድርጌ ነው የማወራው ቢባል ኤርሚያስ ጴንጤ ነህ አይደል? ኤርሚያስ
ቆንጆዬ ጴንጤ ነኝ እንጂ ተምዬ ያው የምታውቀኝ ጴንጤ ኮንክ ስለ ጴንጤ በጴንጤነት ስለማወራ የማላፍር ማልደም ትልቁ ነገር ኦርቶዶክስን እንድትሰድብ አልፈልግም፣ ጴንጤንም እንዲሳደብ አልፈልግም። እኔም አልሳደብም። ግን የጴንጤ ትምህርት በተለይ ክርስቶስ ምልጃ ላይ ልክ አይደለም፣ ጴንጤዎች ተሳስታችኋል እያልኩ ነው የምመልሰውና ስድቡ ግን ይቅር። አጉል ኦርቶዶክሶች ማለት እኮ የሚል ነገር ይቅር፣ ጴንጤዎች ማለት እኮ የሚል ነገር ይቅር። ብፁዕ ገብቶሃል አለ። ማሳሰቢያ ያልገባህም ተሜ ማሳሰቢያ የመጽሐፍ ቅዱስን ይዤ መጽሐፍ ቅዱስ ላይ ላሉት ቃላት ከመጽሐፍ ቅዱስ መዝገበ ቃላት ስልጣን አለው። ለመጽሐፍ ቅዱሱ ቃላት የመጽሐፍ ቅዱስ መዝገበ ቃላት ሙሉ ስልጣን አለው። ምን ተብሎ ተሰጥቷል? የመጽሐፍ ቅዱስ መዝገበ ቃላት ተብሎ። ስለዚህ ከመጽሐፍ ቅዱስ መዝገበ ቃላት ውጪ ሌላ ስልጣን የተሰጠው መጽሐፍ አለ ወይ ብዬ ስጠይቅ ኦርቶዶክስ ይህን መጽሐፍ ትጠቀማለች የሚለው ስለ ኦርቶዶክስ ማውራቱ መልስ አይሆነኝም ነው። ኢየሱስ ምልጃ ላይ ኦርቶዶክስ ኤርሚያስ ኢየሱስ ምልጃ ላይ ኦርቶዶክስ ታሚ ያላልኩት እየተባለ ስለሆነ ማለት ልብ በሉ። እዚህ ያላችሁ ሰዎች የጠየቀኝ መዝገበ ቃላት ላይ ነው። የኢትዮጵያ መጽሐፍ ቅዱስ ማህበር እኔም የምቀበለው የኔም ቤተክርስቲያን በዚህ ትርጉምና ህትመት ውስጥ እጇ ያለባት ወንጌላውያን አማኞች ባለቤቶች ስለሆንን የመጽሐፍ ቅዱስ ማህበር መዝገበ ቃላትም ባለቤቶች ስለሆንን፣ ካቶሊክም ባለቤት ነች፣ የኢትዮጵያ ኦርቶዶክስም ባለቤቶች ናቸው። ሶስቱ አብያተ ክርስቲያናት ባለቤቶች ናቸው ለኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት ማለት ነው። እና ያመጣው ላይ እቀበለዋለሁ አልኩትኝ። ከዛ ከመጽሐፍ ቅዱስ መዝገበ ቃላት ውጪ በመጽሐፍ ቅዱስ ውስጥ ላሉ ቃላቶች ለቃላቱ ፍቺ ሌሎች ከኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት ውጭ ያሉ መዝገበ ቃላት ስልጣን የተሰጠዋለሁ ብሎ ሲለኝ ቀጥያ ያልኩት ምንድን ነው? አዎ ለምሳሌ የኢትዮጵያ ኦርቶዶክስ፣ የኢትዮጵያ ካቶሊክ፣ የኢትዮጵያ ወንጌላውያን አማኞች የምንቀበላቸው ሌሎች ጉምቱ የተባሉ ትልልቅ መዛግብተ ቃላቶች አሉ በምድሪቱ ላይ። ለምሳሌ ብዬ እንደ ዋቢነት የጠራሁትኝ የአለቃ ኪዳነ ወልድ ክፍሌ፣ የአለቃ ደስታ ተክለወልድ፣ የነ ከሳቴ ብርሃን ተሰማ፣ የአዲስ አበባ ዩኒቨርሲቲ ትልልቅ መዛግብተ ቃላቶች አሉ። የአማርኛ መዝገበ ቃላት የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት የመጽሐፍ ቅዱስ ማህበር መዝገበ ቃላትን ብቻ አይደለም የሚጠቀሙት። አብዛኛው የሚጠቀመው በምድሪቱ ላይ ያሉ አሁን እንደጠራኋቸው እነዚህ ማለት ነው። አሁን ያልጠየቅኩትን ጥያቄ ራሱን ጠየቀና ነው የመለሰው። ይህን ጥያቄ ነው ያልጠየቅኩት። ላውራበት እኔ ያልጠየቅኩም፣ ግን ይህን ጥያቄ የኔ መልስ እየመለስክ እንዳይመስላችሁ። ጨርስ። ይፈልገዋል ኤርሚያስን ዛሬ ቅዱሳን ያማልዳሉ እንዲወጣ ነው ፈልገው። ቀጥል ትልቁ ላይ ካረከኝ በደምብ ይታያል። በትልቁ ላይ ትልቁ ላይ ተሙ እስከዛ ድረስ ግን በነገራችን ላይ ኮፒ ሊንኩ ገና 563 ነው። ቢያንስ እንኳን 1000 ወይ 2000 አስገቡት። እሺ ቴንኪው ታሙ። የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት እጄ ላይ አለ። ምድሪቱ ላይ ኢትዮጵያ ምድር ላይ አሉ የሚባሉ መዝገበ ቃላቶች እጄ ላይ አሉ። የማጋነን አይደለም፣ እያንዳንዳቸውን አውጥቼ ያሳያለሁ። እነዚህ መዝገበ ቃላቶች በእኛ በጴንጤዎች ዘንድ ብቻ የምንቀበላቸው አይደሉም። በኦርቶዶክስም ዘንድ ተቀባይነት ያላቸው እንደውም ደግሞ በኦርቶዶክስ ሊቃን የተዘጋጁም ናቸው። ኦኬ አሁን ይሄ የአለቃ ደስታ ተክለወልድ የአለቃ ኪዳነ ወልድ ክፍሌ ማለት ነው። የግሱ መዝገበ ቃላት የጴንጤ እጅ የለበትም እዚህ ህትመት ውስጥ። እኚህ ሰው የኢትዮጵያ ኦርቶዶክስ ቤተክርስቲያን የግዕዝ አዋቂ ናቸው። አንቱ የተባሉ የተመሰገኑ የነበሩ ሰው ናቸው፣ በህይወት የሉ። ይሄ መዝገበ ቃላት በኦርቶዶክስ ልሂቃን የተዘጋጀ ነውና እኔ ጴንጤ ስለሆንኩ አልቀበልም፣ እኛ ጴንጤ ስለሆን አንቀበልም ብለን አንልም። የትኛውም ጴንጤ ይህንን መዝገበ ቃላት ይቀበላል። ኦኬ ሙሉ በሙሉ ውስጥ ያለውን ላንቀበል እንችላለን፣ በግለሰብ የተዘጋጀ ስለሆነ ማለት ነው። ለምን የምንቀበለው? አንደኛ ግዕዝን ወደ አማርኛ፣ አማርኛውንም ደግሞ ሸጋ አድርጎ የተረጎመ ስለሆነ ማለት ነው።
ስለዚህ እሳቸው የኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ናቸውና እኔ ጴንጤ ነኝና አልቀበልም ብዬ አልልም። ለአገልግሎት ለጥቅም ስንፈልገው እንጠቀምበታለን ማለት ነው። ወደ መዝገበ ቃላት ጎራ ማለት ከፈለግን የመጽሐፍ ቅዱስ ቃላቶች የአማርኛ ቃላቶችን የተረጎሙ የሰሩ ሊቃውንት አንዳቸው እሳቸው ስለሆኑ የአለቃ ኪዳነ ወልድ ክፍሌ መዝገበ ቃላትን ጠቀማለሁ ማለት ነው። ይህንን አሁን ያልኩ ቅድም ለብፁዕ አምላክም ማለት ነው የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላትን እንደምንቀበል ሁሉ አልፎ ተርፎ በዚህ በምልጃ ጉዳይ ላይ ምልጃ ብሎ በሚለው እርቅ ብለውታል አላሉትም? ማ የቋንቋው ሊቃውንት እነማ እና አለቃ ኪዳነ ወልድ ክፍሌ ብለውታል አላሉትም? መጽሐፉ ይናገራል ማለት ነው። ስለዚህ መጽሐፍቱን አምጥቻለሁ። ደስታ ተክለወልድ የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋይ የነበሩ ሰው ናቸው። የሰሩት መዝገበ ቃላት አለ፣ የአማርኛ መዝገበ ቃላት። ኦኬ ይህንን ምልጃ እርቅ ብሎ የሚለውን ይጠቀማሉ አይጠቀሙም? አይጠቀሙም፣ ይጠቀማሉ ብለው የሚለው እናያለን። ኦኬ ይህንን በምድሪቱ ላይ ያለ መንፈሳዊ ሰው የሆነ ሁሉ በሙሉ በካምፓስም ደረጃ በመንፈሳዊም አገልጋዮች ደረጃ ላይ እጅግ አስፈላጊ ስለሆነ ገዝቼ አምጥቻቸዋለሁ ማለት ነው። ይሄም ብቻ አይደለም። የከሳቴ ብርሃን ተሰማ መዝገበ ቃላት ማለት ነው በንጉሱ ዘመን ይታተሙ በ1951 ማለት ነው። ጴንጤ ናቸው አይደሉም? እና እንዴት ትጠቀማለህ ኤርሚያስ? እጠቀማለሁ። ኢትዮጵያዊ ስለሆንኩ አማርኛ ቋንቋ ተናጋሪ ስለሆንኩኝ ለአማርኛ ቋንቋ ትርጉም የሰሩ ዋጋ የከፈሉ እነዚህ አባቶች፣ እነዚህ ሰዎች እግዚአብሔር አምላክ ይባርካቸው። የምጠቀመውን እጠቀማለሁ። የሚያግባባን አማርኛ እስከሆነ ድረስ የምናወራው ማስታረቅ ማለት ማማለል ነው። ማማለል ማለት ማስታረቅ ነው አይደለም ብለን ከብጭቅጭቅ ይልቅ ወደ ቋንቋው ሊቃውንት ሄደን እናያለን። ይህም ብቻ አይደለም። በኢትዮጵያ አዲስ አበባ ዩኒቨርሲቲ ቋንቋዎች የኢትዮጵያ ጥናቶችና ምርምር አካዳሚ ማለት ነው በአዲስ አበባ ዩኒቨርሲቲ የተዘጋጀ ይህም የጴንጤዎች ዩኒቨርሲቲ አይደለም፣ የኢትዮጵያውያን ዩኒቨርሲቲ ነው። ምን አሉ የቋንቋው ሊቃውንት? ማማለድ ብሎ የሚለውን ምልጃ ብሎ የሚለው ምን ብለው ተረጎመ? ይዳኛን ሊቃውንቱ የጻፉት መጽሐፍቶች የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላትም እነዚህ ሙሉ ጭምር ነው እያልኩ ያለሁት። ብፁዕ አምላክ እድሉን ሰጠኛለሁ። አምላክ እድል ሰጠዋለሁ። እስካሁን ድረስ ያመጣው መጽሐፍ የኔም የቤተክርስቲያንን መጽሐፍ የሀገሪቱንም የዩኒቨርሲቲ መጽሐፍና ሶስቱ ሃይማኖቶች ተስማምተው የጻፉት መዝገበ ቃላት ላይ ነው ያመጣው። ሶስቱም እንደኔ አንተ ያመጣቸው መጽሐፍቶችን ሁሉ በእነዚህ ሁሉ እኔ ቀጥለበታለሁ። ከብፁዕ አምላክ ጋር ቀጥለ ግን የሚጎረብጠኝ ጥያቄ ስላልሆነ ብፁዕ አምላክ መቀጠል ትችላለህ። መልካም ተሜ አመሰግናለሁ። በጣም ልንጠነቀቅም ልናስተውል የሚገባም እውነት ስለሆነ ነው። እነዚህ መጽሐፍት እንደ መጽሐፍትነታቸው የማትቀበል ቤተክርስቲያን ኖራን አይደለም። ቤተክርስቲያን ስላለች አባቶች ስላሉ እነዚህ መጽሐፍት ተዘጋጅተዋል። የቋንቋም ሊቃውንት ስላሉ በአዲስ አበባ ዩኒቨርሲቲም እነዚህ መጽሐፍት ተዘጋጅተዋል። እነዚህ መጽሐፍት ለአማርኛ ዘዬ ብቻ ሳይሆን ሰዎች የንግግር ዘያቸውን ራሱ ግልጽ የሚያደርጉባቸው መጽሐፍት ናቸው። አሁን የምናወራው የአማርኛ የንግግር ዘዬ አይደለም። ለምሳሌ የአማርኛ መዝገበ ቃላት የሚባለው የኢትዮጵያ ቋንቋዎችና ባህሎች አካዳሚ በአዲስ አበባ ዩኒቨርሲቲ የታተመው ይህ የአማርኛ መዝገበ ቃላት በምንም ተአምር የመጽሐፍ ቅዱስ መዝገበ ቃላትን ሊተካ አይችልም። መጽሐፍ ቅዱስን ሊተረጉም አይችልም። የትኛውንም የመጽሐፍ ቅዱስ ላይ የተጠቀሱ ቃላትን በአዲስ አበባ ዩኒቨርሲቲ የታተመው መጽሐፍ ይሄ መዝገበ ቃላት ሊተረጉመው አይችልም። መጽሐፍ ቅዱስን ሊተረጉመው የሚችል ወይም መጽሐፍ ቅዱሳዊ ቃላትን ሊተረጉማቸው የሚችለው የመጽሐፍ ቅዱስ መዝገበ ቃላት ብቻ ነው። አለቃ ኪዳነ ወልድ ክፍሌ የጻፉትም ሊሆን ይችላል። ብዙ መጽሐፍት አሉ። በሰዋሰው ብርሃን ከሳቴ ብርሃን ተሰማም የታተሙ መጽሐፍት አሉ። የአማርኛ ዘዬን በሚገባው ቋንቋ አማርኛን መዝገበ ቃላት አስቀምጠዋል። እነዚህ መዝገበ ቃላት ግን መጽሐፍ ቅዱስን ሊተረጉሙ ይችላሉ ተብሎ የተቀመጡ አይደሉም። መተርጎም ቢችሉ ለመጽሐፍ ቅዱሱ የመጽሐፍ ቅዱስ መዝገበ ቃላት ባልተሰጠው ነበር። እነዚህ መጽሐፍት የመጽሐፍ ቅዱሱን ቃላት መጽሐፍ ቅዱሱ የሚጠቀምባቸው የእያንዳንዱን የቃላት ዘዬ እሱ ሊተረጉምባቸው መተርጎም እነሱ ቢችሉ ይሄ መዝገበ ቃላት የመጽሐፍ ቅዱስ መዝገበ ቃላት ተብሎ ባልተሰጠ ነበር።
ከሁሉ መለየት ስላለበት መጽሐፍ ቅዱሱ ከአማርኛ ዘየው ከአማርኛ ንግግሩ በአማርኛ ከሚጻፉት መጽሐፍት ሁሉ መለየት ስላለበት ለመጽሐፍ ቅዱሱ የመጽሐፍ ቅዱስ መዝገበ ቃላት እንደሚያስፈልገው ታምኖበት ነው። እነዚህ ቤተ ክርስቲያናት ለዚህ መጽሐፍ ቅዱስ ከዚህ መጽሐፍ ቅዱስ መዝገበ ቃላት ውጪ ማንም ሊፈታው እንደማይችል ማሰሪያ አድርገው ይህንን መዝገበ ቃላት የመጽሐፍ ቅዱስ ነው ያሉት። እዚህ ከአዲስ አበባ ዩኒቨርሲቲ የሚሆን እነዚህ የተደረደሩት መጽሐፍት አንዳቸውም እኔ መጽሐፍ ቅዱስ መዝገበ ቃላት ነኝ ያላሉ። የአማርኛ የንግግር ዘዬ ግን መዝገበ ቃላት ናቸው። የንግግርን ዘዬ ለንግግር ዘዬ እንተውለታለን። አንዱ ቃል በብዙ መንገድ ይፈታል፣ እንደየ አካባቢው፣ እንደየ ባህሉ፣ እንደየ ልማዱ። የመጽሐፍ ቅዱስ ቃላት ግን በራሱ ይፈታል። በምኑ? በመጽሐፍ ቅዱስ መዝገበ ቃላት። አንድ ሰው ለመጽሐፍ ቅዱስ እታመናለሁ ካለ፣ ለመጽሐፍ ቅዱስ ታማኝ ነኝ፣ አገልጋይ ነኝ፣ እገዛለሁ ካለ የሚገዛው መጽሐፍ ቅዱስ ላይ ለተጻፉት ለእያንዳንዱ ቃላት የሚገዛው ለመጽሐፍ ቅዱሱ መዝገበ ቃላት ነው እንጂ ለአዲስ አበባ ዩኒቨርሲቲ ላይ ለታተመው የአማርኛ መዝገበ ቃላት አይደለም የሚገዛው። ስለዚህ ተገዥነታችን፣ ታዛዥነታችን መጽሐፍ ቅዱሱን እያንዳንዱን ቃል ስናነብ ሊፈታልን የሚችለው ማን ነው? መጽሐፍ ቅዱስ መዝገበ ቃላት ነው። ስለዚህ ከዚህ መጽሐፍ ቅዱስ መዝገበ ቃላት ውጭ መጽሐፍ ቅዱሱን እፈታለሁ ብሎ መሞከር ማለት በቃላት ጨዋታ ውስጥ የራስን ትርጉም ለመስጠት እንደመሞከር ነው። ይህን በተግባርም ማሳየት ስለምችል ወደ በኋላ። ስለዚህ በመጽሐፍ ቅዱስ መዝገበ ቃላት እና በመጽሐፍ ቅዱስ ለመወያየት ዝግጁ የሆነ ካለ ለመታዘዝ ዝግጁ ነን። የምናወራው የአማርኛ ዘዬ የንግግር ዘዬን ለመፍታት ሳይሆን መጽሐፍ ቅዱሱን ቃላት ለመረዳት ነው። ለምን? ይሄ ቃላት ሕይወት ያለው ቃል ስለሆነ፣ ወሬ ተወርቶበት የሚታለፍ ብቻ ሳይሆን ሕይወት ያለው ቃል ስለሆነ፣ ሕይወት ሰይ ስለሆነ፣ የክርስቶስ ፍቅር እንዲገባን ተደርጎ የተሰጠ ቃል ስለሆነ ፍቅሩን ሊገባን የሚችለው የመጽሐፍ ቅዱስ መዝገበ ቃላትን ይዘን እንጂ የአዲስ አበባ ዩኒቨርሲቲ ከሌ የሚባሉ አባቶች የጻፉትን መዝገበ የቃላት ፍቺ እሱን ይዘን ልንተረጉምበት አይደለም። ስለዚህ በመጽሐፍ ቅዱስ መዝገበ ቃላት መጽሐፍ ቅዱሱን እንማማራለን። መጽሐፉን በመጽሐፍ ቅዱስ መዝገበ ቃላት ፈተን እንሄዳለን። በዚህ ለመሄድ ዝግጁ ለሆነ ሁሉ እኔ ኢየሱስ ክርስቶስ እያማለድ አለመሆኑን፣ ኢየሱስ ክርስቶስ አሁን በሰማይ ላይ ሆኖ እያስታረቀም አለመሆኑን ለማሳየት ዝግጁ ነኝ። እንደ ቤተክርስቲያን ልጅነቴ ማለት ነው። ጨርሻለሁ። መልካም ኤርሚያስ፣ እኔ አሁን ባመጣቸው መጽሐፍቶች ቀጥላለሁ ብያለሁ፣ ግን እዚህ ሀሳብ ላይ ደቂቃን ተጠቀም። የምትሳደቡ ሰዎች ታች ላይ በተለይ ማንንም ስለማትወክሉ አትሳደቡ። እሺ፣ ብፁዕ አምላክ የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት እጅህ ላይ አለ አይደል? አለ። ከፈተው። እሺ፣ ከፈትኩት። መግቢያው ላይ እሺ፣ ምን ይላል? ከፍተህ ለህዝብ አንብበው፣ ህዝቡ እያየ ምን ላምብል? ስንት ቁጥር? መግቢያው ላይ ስንት ቁጥር? 1 2 3 እያለ ይነግር። መቅደም ላይ መቅደም የመጀመሪያ ካሜራ ክፈት። ይሄኛው ስልኬ ካሜራ አይከፍትም። ክፈተው ካሜራውን፣ እኔ አነበዋለሁ። አይ መክፈት አልችልም። ይሄኛው አይከፍትም። ለዛ ነው ቅድም የቀየርኩት። ድምፅ አለ ያኛው። ኦኬ። ስለዚህ እኔ ላምጣ መዝገበ ቃላት፣ የመጽሐፍ ቅዱስ ማህበር መዝገበ ቃላት ላምጣ። አንዴ ጠብቁኝ። ማንበብ እችላለሁ። ሁሉም በየእጃቸው ስላሉ አንብበው። እስከዛ አንብበው እችላለሁ። ሙሉን ማነበው ሙሉን አነበው። መቅደም ለመጀመሪያው እትም ነው የሚለው እኔ ጋ ያለው። ስለ መጽሐፍ ቅዱስ በየጊዜው ብዙ መጽሐፍት ተጽፈዋል። አጻጻፋቸውም በስብከት በንግግርና በትርጓሜ መልክ ነው። ነገር ግን በመጽሐፍ ቅዱስ ውስጥ የሚገኙትን ዋና ዋና አርዕስት ተራ በተራ በማስቀመጥ ትርጓሜያቸውንም በመግለጥ የተጻፉ የመጽሐፍት ጥቂቶች ናቸው። ስለዚህም ለወንጌል አስተማሪዎችና ለመጽሐፍ ቅዱስ ወዳጆች ጠቃሚ እንዲሆን በልዩ ልዩ ቤተክርስቲያን መሪዎች በ1962 ዓ.ም ጀምሮ ታስቦ እነሆ ይሄ መጽሐፍ ቅዱስ መዝገበ ቃላት ተዘጋጀ ይላል። ይህ መጽሐፍ ትርጓሜ አይደለም፣ ሆኖም ብዙ ጥቅሶችን ያብራራል። ማውጫ አይደለም፣ ግን ብዙ ሐሳቦችን ከመጽሐፍ ቅዱስ ለማግኘት ያስችላል። ብዙ ሐሳቦችን ከመጽሐፍ ቅዱስ ለማግኘት ያስችላል። መጽሐፉ ከመጠን በላይ እንዳይሆን በማለት 2000 የሚያህሉ አርዕስትን ብቻ እንዲይዝ ተደርጓል። ሙሉ ማውጫ ቢሆን ከ10,000 በላይ አርዕስትን ስለሚኖሩ መጽሐፉ ይከብድ ነበር።
እርግጥ የመጽሐፍ ቅዱስን መሰረታዊ ሐሳብ ከሚገልጹት አርዕስት መካከል የቀረ እንደሌለ ተስፋ እናደርጋለን። ብዙ መሰረታዊ ሐሳብ ከሚገልጹት አርዕስት መካከል የቀረ እንደሌለ ተስፋ እናደርጋለን። ብዙ ሰዎችንና ቦታዎችን በስም ዝርዝር ማቅረብ አስፈላጊ ሆኖ አልተገኘም፣ ታሪካውያን አይደሉምና ነው። ብዙ የታወቁ ቃላትንም ማብራራት አላስፈለገም። ነገር ግን ታሪካውያን ሰዎች፣ ቦታዎችንና ድርጊቶች፣ የሃይማኖትና ዘመናዊ ያልሆኑ አማርኛ ቃላት፣ የመጽሐፍ ቅዱስ ዘመን፣ ባህል፣ ልማድ፣ ሁኔታ፣ ድርጅት፣ ስርዓትና የህብረተሰብ አቋም መጻሕፍት በየርዕሱ ይገኛሉ። አስተዋይ አንባቢ ብዙ ትምህርት እንደሚያገኝባቸው እንተማመናለን። ይህ መጽሐፍ ያዘጋጁት በልዩ ልዩ ቤተክርስቲያንና ድርጅት የሚገኙ ሰዎች ናቸው። እያንዳንዱ ጸሐፊ መሰረተ ሐሳቡን ሳይለቅ በራሱ አቀራረብ ጽፏል። ስለ አንድ ሐሳቦች በመጽሐፍ ቅዱስ ሊቃውንት መካከል ልዩነት እንዳለ የታወቀ ነው። አንድ ድርጊት ብዙ ዓመታትን ካለፉ በኋላ ምን እንደሆነና እንዴት እንደነበረ ለመወሰን የአንድን ጥንታዊ ቋንቋ በትክክል ለመተርጎም አስቸጋሪ ቢሆንም አያስገርምም። አስገራሚ ነገር ቢገኝ የመጽሐፍ ቅዱስ ሊቃውንት አልፎ አልፎ በሐሳብ ቢራራቁም በብዙ ነገር አለመለያየታቸው ነው። እያንዳንዱ ጸሐፊ በየአርዕስቱ ለራሱ የሚያምንበትን ዋና ሐሳብ ብቻ አቅርቧል። አልፎ አልፎም የልዩ ልዩ ሰዎችን አስተያየት ጠቅሷል። አዘጋጆች በሚጽፉበት ጊዜ በተለይ ሊክላንድ ባይብል ዲክሽነሪን፣ ዘኒው ባይብል ዲክሽነሪን እና መዝገበ ቃላት ዘኪዳነ ወልድ ክፍሌን ለመመሪያ ተጠቅሟባቸዋል። ይህ መጽሐፍ በሚዘጋጀበት ጊዜ ጽሑፎችን በማዘጋጀት በምክር የረዱንን ግለሰቦችን ስሎቻቸውን በጽሑፉ ውስጥ እንዲገቡ የፈቀዱልንን ድርጅቶች ከልብ እናመሰግናለን። ይህ መጽሐፍ ለእግዚአብሔር ክብርና ለሕዝብ ሁሉ ጥቅም እንዲሆን እየጸለይን በትህትና እናበረክታለን ይላል። ቴንኪዩ። እዚህ ጋር ካመጣኋቸው በምድሪቱ ላይ ካሉ ጉምቱ የቋንቋ ሊቃውንት ከጻፏቸው መዝገበ ቃላቶች ውስጥ አንደኛውን በዋቢነት ጠቅሰውታል። የአለቃ ኪዳነ ወልድ ክፍሌ ቀደም ወንድማችን ብፁዕ አምላክ ምን አለ? ከዚህ ከኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት ውጭ ሌላ ፍቃድ የተሰጠው መጽሐፍ ቅዱስ ላይ የሚገኙ ቃላቶችን ለመተርጎም ስልጣን ያለው ምንም መዝገበ ቃላት የለም ብሎ አለ። ግን በጣም የሚገርመው ግን ገና መግቢያው ላይ መቅደሙ ላይ ጀምሮ አላነበበውም። ቢያነብ ኖሮ የአለቃ ኪዳነ ወልድ ክፍሌ ያው እዚህ ጋር ይሄ መዝገበ ቃላትን ማለት ነው ከዚህ ውስጥ ሁሉ ጭምር አውጣተው የወንጌላውያኑ፣ የካቶሊካውያኑ፣ የኦርቶዶክሳውያኑም አውጣተው እዚህ ሁሉ ጎራ ብለው ብዙዎቹ ላይ ማለት ሜንሽን ግን የተደረገው ይሄ ነው። ስለዚህ ከእንግሊዝኛ ሁለት መዝገበ ቃላት ያው ሊክላንድ ባይብል ዲክሽነሪ እና ዘኒው ባይብል ዲክሽነሪን ተጠቅመዋል ማለት ነው። ከውጭው ራሱ ጭምር ሳይቀር ዲክሽነሪዎችን ተጠቅመዋል። ይህን መዝገበ ቃላት ለማዘጋጀት ይህን መዝገበ ቃላት ያዘጋጁ ኦርቶዶክሳውያን፣ ወንጌላውያን፣ ካቶሊካውያን አብያተ ክርስቲያናት ሥላሴ አማንያን ናቸውና ማህበሩን በአንድነት ይመሩታልና ይህንን መዝገበ ቃላት ለማዘጋጀት ሌሎች መዝገበ ቃላትን በዋቢነት ጠቅሰዋል። ስለዚህ ብፁዕ አምላክ እነዚህን አልቀበልም ስትል የነበረውን የኢትዮጵያ መጽሐፍ ቅዱስ ማህበር ተቀበል ይልሃል። አልቀበልም አልኩ እንዴ? መጽሐፍቶችን እስካሁን ድረስ ስልጣን ያለው የለም ብለህ ልጨርስ። ቅድም ስታወራ የነበረው እኔ ምንድን ነው ያልኩ? አንተ የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላትን ብቻ ይዘህ ነው። ይሄ መዝገበ ቃላት እኔም እጄ ላይ አለ። ምክንያቱም የእኔ ስለሆነ ማለት ነው፣ ባለቤት ስለሆንኩ ማለት ነው። አንተም ደግሞ ኦርቶዶክሳዊ እንደመሆን መጠን ባለቤት ስለሆንክ እኔም አንተም እጄ ላይ አለ ማለት ነው። ኦኬ። ይሄ መጽሐፍ ቅዱስ መዝገበ ቃላትን ሲያዘጋጁ ግን ከዚህ ካዘጋጀኑ መዝገበ ቃላት ውጪ የመጽሐፍ ቅዱስን ቃላትን ከሌላ መዝገበ ቃላት አትጠቀሙ፣ ስልጣን ያለው ይሄ ብቻ ነው፣ ከዚህ ውጪ ስልጣን ያለው ሌላ የለም ብለው አላሉ። አንተ ግን ቅድም ማን ነው ስልጣን የሰጠው? ከዚህ መዝገበ ቃላት ውጪ ያለን መዝገበ ቃላት አልቀበልም ብለህ በምድሪቱ ላይ ያለውን የአለቃ ደስታ ተክለወልድን የአለቃ ኪዳነ ወልድ ክፍሌን፣ የደስታ ተክለወልድን፣ የከሳቴ ብርሃን ተሰማን፣ የአዲስ አበባ ዩኒቨርሲቲን ቢያንስ በጥቂቱ ነው እዚጋ ያሉት ማለት ነው። እዚጋ ያመጣቸው ስንት ናቸው? አሁን 5 ናቸው ከኢትዮጵያ መጽሐፍ ቅዱስ ማህበር ጋር ማለት ነው።
ሌላ 5 አለኝ። ምድሪቱ ላይ ያሉ አሁንም የቋንቋው ሊቃውንት የተማሩ ሰዎች በግለሰቦች የተዘጋጀ ማለት ነው። በትልልቅ ሰዎች የተዘጋጀ ለምሳሌ በእኛ በወንጌላውያን አማኞች በኢንተርናሽናል ባይብል ሶሳይቲ የተዘጋጀ አለኝ 1። በኦክስፎርድ ዩኒቨርሲቲ የተዘጋጀ አለ 2። በወንድማችን በዘላለም መንግስቱ የተዘጋጀ አለ 3። በኢትዮጵያ አማኑኤል ቤተክርስቲያን ለህትመት የቀረበ ግሪኩን ወደ አማርኛ የተረጎመ ከኢትዮጵያ ኦርቶዶክስ ክርስቲያን ሁሉ ጭምር ሊቃውንት ተጋብዘውበት የተመረቀ አለ 4። እንደገናም ደግሞ ሌላ በግለሰቦች የተዘጋጀ አለኝ ማለት ነው 2 ማነው 1 5። ከዚህ ጋር ካመጣኋቸው ውጪ ምድሪቱ ላይ ያሉ 10 መዝገበ ቃላቶች እጄ ላይ ያሉ ያውም በሃርድ ኮፒ። ለምን እንዲሁ አይነት ነገር ሊገጥመን እንደሚችል ስለማቅ በሃርድ ኮፒ መሰብሰብ ነበረብኝ። ጌታ እግዚአብሔር ይባርካቸው። በዓለም ዙሪያ ያሉ ቅዱሳን ወገኖች አዘጋጅቻለሁ ማለት ነው። እነዚህ ኦርቶዶክስ አማኝ ናቸው ከሳቴ ብርሃን ይህንን የሚያህል መጽሐፍ የጻፉት አሁን እናንተ አላግባባ ብሎ ያለንን ምልጃ እርቅ ምልጃ ብሎ የሚለውን ይዳኛሉ ማለት ነው። ከሳቴ ብርሃን በመዝገበ ቃላታቸው በራሳችሁ እንደ እምነት የኢትዮጵያ ኦርቶዶክስ ክርስቲያን ናቸው። እንደ ኢትዮጵያ ደግሞ እንደ ኢትዮጵያ አባት ደግሞ ግን በስብከት ሆነብኝ ገርሚ ገና መዝገበ ቃላቱ ላይ ነን ያለ ነው። መዝገበ ቃላቱ ላይ በጣም ወኔ ጥር የማደርገው ሌሎቹንም ሌላ ሰው አስገባለት። እኔ እዚህ ጋር አላቁም። እሺ ጨርስ። እኔ እዚህ ጋር አላቁም ማለት ከዚህ በኋላ ከአንተ ቆየኝ። አይ ልናገር ይህን ሁሉ አብራርተውማ እኔማ አልከለከልም። ይህን ሁሉ አብራርተውማ እኔ በዝምታ አላልኩም። አንድ ጊዜ ቆይ ይህን ሁሉ አብራርተህ እኔን ከከለከልከኝ አይሆንም። ተሜ አንድ ጊዜ አንደርብ። እሺ ተሜ ቅደም። አንተ ቅደም። አንደርብ። ኤርሚያስ እስካሁን ድረስ ያመጣቸውን መዝገበ ቃላቶችን እጠቀምበታል ነው እያልክ ያለው? አጠር ያለ መልስ ብቻ አዎ ካልከኝ ወይም ደግሞ አይደለም ካልከኝ መልሱ እጠቀምበት ነው እንዲያመጣሁትኝ። ተሜ በጣም ጥሩ። እሺ እኔ እሱንም መዝገበ ቃላትንም ይዘው መዝገበ ቃላቱንም ይዘው ክርስቶስ ኢየሱስ ምልጃ ላይ እናወራበታለን። ደንቢባል ስለዚህ ከብፁዕ አምላክ ጋር እዚህ ጋር እናቆማለን። ብፁዕ አምላክ ቴንኪው። ምክንያቱም የኔ ንግግር እየረዘመብህ በዚህ መንገድ አይደለም። በአብራራኸው ነገር ላይማ ሳልናገር አንዳንድ እሺ ቀጥል። አይደለም አሁን እኔ ክርክር አልፈልግም። ትውልድ መማር አለበት። እኔ ኢየሱስ ክርስቶስ አሁንም አይማልድም ብዬ ነው ማምነው። አሁን አይማልድም ማልዶ ጨርሷል ብዬ ነው ማምነው እና ወደ ውይይቱ መግባት ካለብን መዝገበ ቃላቶችን ይዞ ምንድነው የሚያሰጋን? እኛ ቤተክርስቲያን ከበቂ በላይ ሀሳብ አላት። እኔ ኤርሚያስ የያዘውን መዝገበ ቃላት ሙሉ ለሙሉ ትቀበሏል እንዳለ የተጻፈውን መጽሐፍ ትቀበላለህ ወይ ብለህ ብትጠይቀው ምን ብሎ እንደሚመልስልህ ታውቃለህ? በአእምሮ አይቀበለው። ስለዚህ ያቺኑን ብቻ ካረገ እዛው ጋር ምን ማድረግ እንዳለበት ታውቃለህ። ብፁዕ አምላክና እዚሁ ሀሳብ ላይ ኢየሱስ ክርስቶስ እዚሁ ገድዬ ወደ ርዕሱ ልግባ። የመጨረሻ ሀሳብ ሰጥቼ ወደ ርዕሱ ልግባ። በአለቃ ኬናኖ ክፍሌም ይሁን በአዲስ አበባ ዩኒቨርሲቲ መዝገበ ቃላትም እነዚህ የተጠቀሱት መጽሐፍት የአማርኛ መዝገበ ቃላት መሆናቸውን ጠንቅቀው ያውቃሉ፣ ያምናሉ። ሊቃወሙም አይችሉም፣ እኛም እናምንባቸዋለን። የአማርኛ መዝገበ ቃላቶች ናቸው። አዲስ አበባ ዩኒቨርሲቲ መጽሐፍ ቅዱስን መዝገበ ቃላት ገልጦ ሊያብራራልን አይችልም። ልክ እንደዛው መጽሐፍቱ የአማርኛ መዝገበ ቃላት ናቸው፣ እናምናለን፣ እናውቃለን። የመጽሐፍ ቅዱስ መዝገበ ቃላት ናቸው ብለው ግን እነሱ አሳልፈው ለመጽሐፍ ቅዱሱ መዝገበ ቃላት ነው ብለው ግን አሳልፈው ለማን ሰጥተዋል? ለዚህ ለመጽሐፍ ቅዱስ መዝገበ ቃላት ሰጥተዋል። ይሄ መጽሐፍ ቅዱስ መዝገበ ቃላት ቃላትን ወስዷል ከመጽሐፍቶቹ ከአማርኛም ከተለያዩ ቋንቋዎች። ይሄ መጽሐፍ ቅዱስ መዝገበ ቃላት ነው ተብለን ስንስማማ ለመጽሐፍ ቅዱስ መዝገበ ቃላቱ ይሄ ነው ተብሎ ታምነው ነው። ስለዚህ መጽሐፍቶቹን እንደ አማርኛ ዘየነታቸው ማውራት ይችላለሁ። መጽሐፍቶቹን እየገለጥኩ በውይይታችን መሃል ወደ ውይይቱ ከገባን መጽሐፍቶቹን እየገለጥኩ የአማርኛ ዘዬን እንደ አካባቢ ልማድና አገላለጽ ልጠቀምባቸው እችላለሁ። እንደ መጽሐፍ ቅዱስ ግን ሙሉ ስልጣን ለማን ተሰጠው? ከነሱ አስፈላጊ ነገሮች ተሰብስበው ለማን ተሰጥቷል? ለዚህ ለመጽሐፍ ቅዱስ መዝገበ ቃላት ተሰጥቷል። እኔ ወንድማችሁ ማስረጃ አድርጌ የመጽሐፍ ቅዱስን ልገልጽ የምችለው እያንዳንዱን ቃላት ከመጽሐፍ ቅዱሱ መዝገበ ቃላት ይሆናል። ወንድማችን ግን ከወደደው ከፈቀደው ላይ ግለጽ። ከዛ ኢየሱስ አማላይ እያማለደ ነው እያማለደ አይደለም የሚለውን ግን እንደ እግዚአብሔር ቃል እንጨርሳለን ማለት ነው ተነጋግረን። መልካም። የቤተ ክርስቲያን አባቶችም ከበቂ በላይ ያስቀመጡበትን መጽሐፍ እኔ ጋር ስላለ አሁን ቀጥታ ኤርሚያስ ኢየሱስ ክርስቶስ አሁንም
ይማልዳል፣ በአብ ቀኝ ሆኖ ስለኛ ይማልዳል ብሎ ነው የሚያምነው። እኔ ደግሞ ኢየሱስ ክርስቶስ በዚህ ሰዓት ላይ አያማልድም ብዬ ነው ማምነው። በዚህ ቶፒክ ላይ ብቻ ማስረጃ ስትጠያየቁ ኤርምያስም ካለው መዝገበ ቃላት ከመጽሐፍ ቅዱስ መዝገበ ቃላትና ከመጽሐፍ ቅዱስ ጥቅስ ያምጣ፣ ብፁም እንደዛው ይሁን። ከዛ በኋላ ተጨማሪ ነገሮችም ካሉ ይኖራሉ፣ እዛ ላይ ነው ማውራት ያለብን። ካልሆነ ግን እኔ ቤትም ከፍቼ ማውራት እየፈለግኩኝ ዝም ያልኩት ለሌላ ሰው እድል መስጠት ስላለብኝ ነው እንጂ እኔ ኤርምያስ ዛሬ የቅዱሳንን ምልጃ አምኖ ተሙ ልክ ነህ አንተ ለካ የገባ ትምህርት ይሄ ነው ወይ ብሎ እንዲሄድ እፈልጋለሁ ቢባል የቅዱሳንን ምልጃ ጠንቅቄ ስለማቅ ስለተረዳሁት። ስለዚህ እዛ ሀሳብ ላይ ቀጥሉ። ይሄ እንትኑ ቀርቶ ይሄ ክርክሩ፣ ጩኸቱ፣ ስድቡ ምናምኑ ቀርቶ ስለዚህ ቀጥታ ሰዓት ከፈለገ እኔ መያዝ እችላለሁ። ሲቀጥል ደግሞ የቤተክርስቲያን አባቶችን ይሄን የመዝገበ ቃላት የተረጎሙትን ከተቀበለ ቸርች ፋዘሮችን እንጠቅሳለን። እኛ ደግሞ እሱንም መቀበል አለበት ብዬ ነው። እንዴ አስገቡት። ብፁዕ አምላክን ገስት ላክልኝ። ብፁዕ አምላክ ለምን አወረዳችሁት? እና አላወረድኩትም። ለምን አወረዳችሁ? ዋው አያ እንደዚህ እንዳታረጉ፣ ሰው እንዳታስወርዱ። ማንም ሰው የማውራት የመናገር ኦርቶዶክሳዊ ወንድሜን እንደ ኦርቶዶክሳዊ ወንድም ማንንም ነው መቀበለው። አንዱን መርጬ አንዱን ሳልመርጥ የማወራው ወንድም የለም። እንዳታወርዱ ለሚባል ከቀድም ጀምሮ እየተወያየ ስለነበረ ከኔ በተሻለ ደግሞ የዋድም ስለመጣ የዋድም ለመምህር ግሩምም ስለመጣ ለነሱ ሰጣለን። እዛ ሀሳብ ላይ ቀጥል ብፁዕ አምላክ በቃ እና ደቂቃ ያዥላቸው ብዬ እሺ። ኤርሚ ምናልባት መምህራን ሊቀበሉ ከተፈቀደም ፈቃደኛ ነው። እሺ ፈቃደኛ ነው። የዋዲ ትቀጥላለሁ እንዴ? ወይም መምህር ይሰማል? እኔ ይሰማችኋል? አንድ ነገር መስመር እናስይዝና አሁን ምን መሰላችሁ ዋናው ነገር ይሄ ምልጃ በሚባል ወይ ከመምህር ግሩም ጋር ትቀጥላለህ። ከመምህር ግሩም ጋር ታዲያ ወደ ጉዳት ገው መስመር አስማሪው በዛ እኮ። እሺ ባለበት እንቀጥልና መምህራን ይቀበላሉ በአስፈላጊው ሰዓት። እኛ መስመር ወይፈን አይደለን፣ ወይፈን ነው። እሺ ይቅርታ ኤርሚ፣ ባለበት እንቀጥል። ጀምር፣ ደቂቃው ይያዝልን። ኤፊ ያዥላቸው 3 ደቂቃ ሰጭው ለብፁዕ አምላክ ወይም 4 ደቂቃ አርጊላቸው። መጽሐፍ ቅዱስን ከፍተው ብፁዕ አምላክ ይቀጥል። ከዛ በኋላ ኤርሚያስ ለኤርሚያስ 4 ደቂቃ ይዝለታለሁ። ለእሱም 4 ደቂቃ ጥያቄና መልስ አድርጎት ቀጥሉ። ብፁዕ አምላክ ቀጥል። ጥያቄና መልስ ውስጥ ልግባ ወይስ ሀሳቤና ወደ ውይይቱ ነው እንጂ ምን ጥያቄና መልስ ነው? 4 ደቂቃ እንትን እንበል በመድኃኒዓለም። መልካም። እሺ ኤርሚ አለ ሚውቶ ነው ተሜ እኮ ቀጥል። ወደ ውይይት ቀጥል። 4 ደቂቃ ሰጠንህ ብፁዬ። ኦኬ ኖ ጥያቄና መልስ ስለተባልኩ እኮ ነው ቀጥታ ሄድኩት። እሺ ማን ያለው እንደዛ? ምኑን ከይዞ ጥያቄና መልስ ችግር የለውም። ጥያቄና መልስም ከፈለክ አይ በቃ 4 ደቂቃውን ሀሳቤን ገልጻለሁ። ምንም ችግር የለም። ሀሳቤን ገልጻለሁ። እሺ ያዡ 4 ደቂቃውን ለብ በል ግን ብፁዕ መዝገበ ቃላቶችን የኢትዮጵያ መጽሐፍ ቅዱስ ማህበረ መዝገበ ቃላትን እጠቀማለሁ። በምድሪቱ ላይ ያሉ እጄ ላይ ያሉትን መዝገበ ቃላቶች ሁሉ በሙሉ እጠቀማለሁ። የቤተክርስቲያኒቱን የኦርቶዶክስን ተዋሕዶ ቤተክርስቲያን የእኛን የወንጌላውያን አማኞችን በምልጃ ዙሪያ የሚነሳውን ትምህርቶች በሙሉ መጽሐፍቶች እጄ ላይ ስላሉ በሙሉ እጠቀማለሁ። በኋላ ሌሎች መጽሐፍቶች ላትከለከልም። አንተ የፈለግከውን መጠቀም ትችላለህ። እኔ መጽሐፍ ቅዱሱ ባዘዘኝ መሰረት መጽሐፍ ቅዱሱን እጠቀማለሁ። ከመጀመራችሁ በፊት ግን ሰዓት ተስማምታችኋል? 4 ደቂቃ። ከዛ በኋላ ጥያቄና መልስ ታደርጉታላችሁ፣ ለሌሎቹም እድል እንዲደርስ ማለት ነው። ከዛ ከተመልካች ደግሞ ጥያቄ ትቀበላላችሁ። ቴንኪው። ቀጥሉ። መልካም። መጽሐፍ ቅዱስን ስንረዳ ማማ እንዴት አድርገን እንቀጥል ታዲያ? ወይት ብራዘር፣ እኔ እናንተ እንድንቀጥል ተስማማን አይደል? ከተመልካች ጥያቄ ትቀበላላችሁ ብሎ የሚል ትዕዛዝ አይደለም መሰጠት ያለበት። ጥያቄ ነው መጠየቅ ያለበት። የእኛ ፍቃድ መጠየቅ አለበት።
እኔ ለምሳሌ አሁን ስለምን ተመልካች ተመልካች ኤርሚያስ? ኧረ ውይይቱ ላይ እንቀጥል። በመድኃኒዓለም ምንድን ነው የምትሉት? አድምጥ ተሙ ታሜ ቆይ አንዴ ተሙ ጥያቄ ልጠይቅ። ከተመልካች ጥያቄና መልስ ትቀበላላችሁ? ይኸው ጥያቄ ትእዛዝ አዎ ከምታደርጊ እንደዚህ እንቀበላለሁ። በጥያቄ ብትጠየቂ ነው እኔ የሚሻለው። እሺ፣ እቀበላለሁ። ይኸው ትእዛዝ ኦኬ አይደለም ጥያቄ። እኔ ትቀበላለህ? የምቀበላቸውን ሰዎች ግን መርጬ ነው የምቀበለው። የማላወራቸው ሰዎች አሉ፣ እሺ፣ ተባረክ። እሺ፣ ችግር የለውም። የማልቀበላቸው ሰዎች አሉ ማለት ነው። ቆይ ቆይ ቴንክ ቆይ ዩ። ማለት ማን ማን ናቸው? እዚህ ያሉትን ሁሉ መቀበል ከቻላችሁ ትቀበላላችሁ። እኔ ሁላችሁንም እቀበላለሁ። ይሁድ ሁላችሁንም የምትጠይቁ ማንም ሰው ቢጠይቅ እቀበላለሁ። ብፁዕ አምላክ ሌላ ፕሮቴስታንት ስላልገባ አንተም ትቀበላለህ፣ ኤርሚያስም ይቀበላል። እዚህ ውስጥ ካሉ ገስት ላይ ካሉ ሰዎች ጋር ኤርሚያስ አልቀበልም ይላል። እንዲ ወዲህ የሚለው ነገር ካለ አላውቅም። መዝሙረ ያሬድ እነ ልደታ ሌሎች ምናምን ነገር ቢሆኑ እቀበላለሁ ማለት ነው። ከሌሎቹ አሁን እዚህ ያላችሁ ሌሎቻችሁ ሁላችሁ እቀበላለሁ። ዮሐድ ኢዮብና ታላቁ ግን አልቀበልም። ከዚህ በፊትም ነግሬያቸዋለሁ። ቤትም ጥሪ ስታደርጉ አልቀበልም ያልኩት ከዚህ ተነሱ። ከምን የራሴ ያለኝ መልከታ ከዚህ በፊት ተናግሬያለሁ። ድጋሚ ነገር አይጠበቅብኝም ማለት ነው። ቴንክ ዩ። ውይይት ነው አልቀበልም ያልካቸው ወይስ ጥያቄ ነው አልቀበልም ያልካቸው? ውይይት እርቃቃለሁ። ጥያቄ ከሆነ ግን ማንም ሰው ካለ እኔ ወደ ሌላ ልሄድ ነው ወንድሜ። እሺ ጥያቄው ላይ እስካሁን ድረስ ጥያቄው ላይ መግባት አንችልም። አሁን ክርክር እስካሁን ድረስ ምን ተማርን? ግን እኔ ግራ የገባኝ ነገር ታዲያ ገባ ብዬ ስለ ለምን ብሎ ተምዬ ወደ ቦታው ለመግባት 4 ደቂቃውን ቀድማችሁ ስጡልኝ። ቦታው ፈር ለማስያዝ ቅደም ኤርሚ። መድኃኒዓለም ምን ያልገባኝ። ቆይ ታሜ ምንድነው ጥያቄ ለመጠየቅ ክራይቴሪያ ማውጣት? ውይይቱን እሺ አትቀበልም፣ ግን ጥያቄ ለመጠየቅ እንደዚህ እንትን ማለት እኔ ትክክል ነው ብዬ አላስብም። ከሰላምታ ውጭ አንተን ከሰላምታ ውጭ ሰላም የእግዚአብሔርን ሰላም እግዚአብሔር ለአንተ ይሁን ብዬ እልሃለሁ። አንተም እንደዛ ብለህ ካልከኝ አሜን ብዬ ሰላምታውን እቀበልሃለሁ። ከአንተ ከኢዮብ ከታላቁ አልቀበልም። ከሌሎቹ ግን ኦርቶዶክሳውያን ወንድሞች አገልጋዮች አድምጠኝ። የኔ መስፈርት አለ። አሁን ይህም ብነግርህ እዚህ ጉባኤው ስለሚበጣበት ከዚህ በፊትም ነግሬያቸዋለሁ። ኦኬ ያንን ቃል መጠቀም ስለማልፈልግ እኔ ራሱ እንደዛ ዝተ ምናምን እኮ መስፈርት እያወጣው አይደለም። ከአንተ ጋር ለማውራት ፈቃደኛ ምንም የዛተብህ የለም። ከፈለክ ዝታል እንጂ ምንም እንደማታመጣ ስታቀው ነው እንጂ እሱስ መዛትማ ዝታል። እሱ አገር ያወቀው ነው። ኤኒዌይስ ውይይቱን ትወያያለህ ወይስ አትወያይም? ይሄው ነው እንግዲህ ብራዘርዬ። ከሰላምታ ውጭ ለአንተ የሐረር ሰው አበደን ይላል። ይሄው ነው በቃ መልሴ። ማይክ ሚዩት አድርጋለሁ። እስክትገረም ድረስ ማይክ አልከፍትም። ሌሎቹ ግን ከከፈቱ ጥያቄ ለመቀበል ለመወያየት ዝግጁ ነኝ። ቴንክ ዩ ታሙ ጨርሻለሁ። ክፈት ብለህ የሚወያይ ሰው ካለ ክፈት ብለህ ስትለኝ ከፍታለሁ። ከዚህ ውጭ ዮሐድ ኢዮብ ዘሚካኤል ታላቁ እስክትገረሙ ድረስ እንዲህ እላለሁ። ማይክ ዝም ብዬ እስቲ በቃ እንገረማ። ሚዩት አድርገውና ካልወጣ ምናምን ሀሳብ እንስጥበትኛ። ስለዚህ ባነሳው ፖይንት እኛ ሀሳብ እንሰጣለን ምናምን። ሚዩት አደርጋለሁ ነው እወጣለሁ ነው ያልከው? ምንድን ነው እሱ? እና ቁጭ በልና ሚዩት አድርገህ ያነሳውን ሀሳብ አፈርሰውና ትቀጥላላችሁ ከብፁዕ ጋር። ምንድን ነው እሱ? ግን የወዲዬ አንድ ነገር ያላስተዋላችሁት ነገር ምን አለ መሰለህ? እኔ የምመጥነው ለምዕመናን ነው ብሏል አይደል? ለሚመጥናቸው ለምዕመናን ተውለት፣ ታዘዙ፣ ተሸነፉ። እስቲ ለሚመጥናቸው ለምዕመናን ለኛ በእርግጠኝነት ሁሌ የምሰማው ይሄን ስለሆነ ማለት ነው። ገስቱን ክፈቱለት፣ አንዳችሁ እናስበሉለት፣ ይምጣ ከምዕመናን ጋር ከሚመጥነው ከኛ ጋር። እኔ ከመምህራኖች እግራችሁ ስር ቁጭ ብዬ ነው የምማረው። በፍጹም እናንተን ከሚመጥን ጋር አልችልም። እናንተን ከማይመጥን ጋር ምዕመናንን ከሚመጥን ጋር ግን እችላለሁ። ስለዚህ የሰማሁትም ይህን ስለሆነ ነው። ከመምህራን ጋር አልችልም፣ ከሚመጥኑኝ ከምዕመናን ጋር ነው ስላለ ለዛ ነው እኔ ከፊት የመጣሁት። ኤርሚ ተመለስና አንዳቸውም ማይክ አይከፍቱም። ከኔ ከምመጥን ከታናሽ ወንድም ጋር ትወያያለህ። የከፈተ ይመስለኛል። የሆነ ኖቲፊኬሽን ደርሶኛል።
እንትን ማስታወቂያ ተስሮለት በተነሳው ስራ እንትን ባነሳው ሀሳብ ላይ ይባል ቀጥል ሀሳብ ያ ባይዘው የትኛው መዝገበ ቃላት ማንኛውም ሰው ይዞ ሊመጣ ይችላል። ኦኬ የትኛው መዝገበ ቃላት ከመሰረታዊ ትርጉሙ የሚለይ አይደለም። አክቹአሊ የትኛው መዝገበ ቃላት ባይዘው ሊያመጣ ይችላል። ማንኛውም ሰው ይዞ ሊመጣ ይችላል። ግሪኩ ይሄድ ኢንቲካኖ የሚለው በእንግሊዘኛው ይሄድ ምናምን ምንም የተለየ ትርጉም አያመጣም። አክቹአሊ ምንድነው የትኛውም የኪዳነ ወልድ ክፍሌም መዝገበ ቃላት የከሳተ ብርሃንም ብትመለከቷቸው አዎ ማስታረቅ የሚሉ ቃላቶች ይኖራሉ። ኦኬ ግን እርቅ ሁልጊዜ ምን መሰላችሁ ውጤት ነው አይደል? እርቅ ማለት የሆነ ነገር ውጤት ነው። ለምሳሌ በምልጃም እርቅ ሊፈጸም ይችላል፣ በቤዛነትም እርቅ ሊፈጸም ይችላል። ሶ እርቅ ተብሎ ቢተረጎም ምልጃ እንዲህ ነው እንዲያ ነው ብሎ ኦኬ አስማምቶ የሚያስታርቅ ብለው ሲፈቱ ከልመና የተለየ ከልመና የሚለው መሰረታዊ ትርጉሙ የሚለይ ትርጉም ሊኖረው በጭራሽ አይችልም። ኦኬ ልመናን ይዘህ ነው እርቁንም የምትፈጽመው ማለት ነው። ለምሳሌ ሁለት የተጣሉ ሰዎች ቢኖሩ ለምነህ ብታስታርቃቸው ኦኬ ውጤቱ በልመና የመጣ ነው፣ ግን ውጤቱ ምንድነው? እርቅ ነው፣ ታርቀዋል የሚለውን ነው። በተቃራኒው ደግሞ በቤዛነት ደግሞ እርቅ ሊፈጸም ይችላል። እዛ በቤዛነትም እርቅ ሊፈጸም ይችላል። ቤዛነት ማለት ደግሞ ዋጋ ከፍለህ ማለት ነው። ለምሳሌ አንድ የተቸገረ ሰው ወይም ደግሞ አንድ የተበደረ ሰው ክፍያ ከፍለህ ወይም ደግሞ ያንን የተበደረውን ዋጋ ከፍለህ ኦኬ ብታስታርቃቸው ወይም ደግሞ ተጣልተው የነበሩ በክፍያ መክፈል አቅቶት ተጣልተው የነበሩ ክፍያውን ከፍለህ ኦኬ እርቅ ብትፈጽም ይህም እርቅ ነው ውጤቱ ማለት ነው። ሶ ምልጃ የሚለው ወይም ደግሞ ማማለድ የሚለው መሰረታዊ ትርጉሙ የመጽሐፍ ቅዱስ መዝገበ ቃላትም ከሚናገረው ከሚለው ምንም የተለየ ትርጉም ሊኖረው አይችልም። የትኛው መዝገበ ቃላት ማለት ነው። እንዲህ ነው እንዲያ ነው ብሎ የሚያስማማ ማለት ሁለት በምልጃ ሶስት አካላት እንዳሉ ሁሉም ሰው ሊያውቀው ሊረዳው የሚገባ ነገር ነው። በምልጃ ሶስት አካላት የግድ ያስፈልጋሉ። አማላጅ አለ፣ ተማላጅ የሚማለድለት አለ ማለት ነው። ኦኬ ለዛ ነው ሶስተኛ እንዲህ ነው እንዲያ ነው ብሎ የሚያስማማ ብለው ሲናገሩ ኦኬ ልመና የሚያቀርብ ማለት አሁን ከአብ ጋር ነው እንዲህ ነው እሱ እኮ እንዲህ አላደረገም ብሎ ክርስቶስ ይለምንልሃል ብለው እየተናገሩ ያለው አክቹአሊ ሊትራሊ ኤርሚያስ ማለት ሊትራሊ አሁንም ይለምናል ብለው የሚያምን ሰው ነው አይደል? አብዛኞቹ ፕሮቴስታንቶች ደግሞ እንደዚህ ብለን አናምንም ብለው ነው የሚናገሩ። ሶ ቪዲዮም እናመጣለን አክቹአሊ አይ እንዲህ ብለው የሚያምን ፕሮቴስታንት የለም ይላሉ። ቃል በቃል ደግሞ አሁንም እየለመነ ነው ብለው ነው የሚያምነው ማለት ነው። ሶ የትኛው መዝገበ ቃላት ቢመጣ ከመሰረታዊ ትርጉሙ የለቀቀ ትርጉም ሊኖረው አይችልም። ከዛ ይዘህ ነው የሚፈታ ማለት። ለዛ ነው ምልጃ የሚለው ኦኬ የመጀመሪያው እትም መሰረታዊ ትርጉሙ ለመነ ወይም ደግሞ አንዱ ስለሌላው ለመነ ነው ብሎ ይፈተዋል።